rather than busy ነኝ አልችልም በዚህ ሰዓት አይመቸኝም እስቲ ቆይኔው እያለ ካጉላላ ያ ሰው ዋናው የሚያፈቅሩት ራሱ የሱን አይነት ታይፕ ነው። ወይ ፐርፌክት የሚመስላተው ኢግኖር የሚያደርግ ስልክ የማያነሳ የሚያመናጭቅ ጊዜ የማይሰጥ ቢዚ የሆነ እኛ የተሻለ ሰውና ብቁ ሰው እንደምንፈልግ ሁሉ ያ የተሻለውና ብቁ ሰው ደግሞ የተሻለ ሰው ያስፈልገዋል። እና ደግሞ ሴት ልጅ ብዙ ጊዜ የአባቷ አይነት ባል ነው የምታገባው የሚባል ነገር አለ። ዛሬ ደግሞ ለሪሌሽንሺፓችሁ ትንሽ የሚመስሉ ነገር ግን እስከ መለያየት የሚያደርሱ ዋና የሆኑ ነጥቦችን የምናይ ይሆናል። ሰላም መድዬ እንዴት ነሽ? ደህና ነኝ ያለሁልሽ። የመጀመሪያው ነጥብ ምንድነው? ብዙ ጊዜ በጣም መልካም ስንሆን ሪሌሽንሺፕ ውስጥ ያ ሰው ባይ ዲፎልት ገፊ ይሆንብናል ወይ ደግሞ ጥሩ አይሆንም እና የመልካምነቴ ነው ሪሌሽንሺፔና ትዳሬ እንዳጣ ያደረገኝ ይላሉ ብዙ ጊዜ ሰዎች። ይሄ ነገር ምንድነው? ሰዎች ባይ ዲፎልት በጣም ወለ ሴቶች መልካም ሲሆኑ እናቴ ሆነች እንዴ የሚሉትም ነገር አለ። የእናቴን ገጽታም ተካቸው እና ይሄ ነገር ምንድነው የሚያሳየን? ለካንዳኔ ባውንድሪ መኖር አለበት። ሰዎች ነገሮችን ሲያረጉ ፍቅርም የተለያየም ነገር በልክ ሲሆን አይተሽ ከሆነ አንዳንድ ወንዶች ወይ ሴቶች በጣም ይደውላሉ ዝም ብለው ይሆን የሚሰጡት ቃላት አለ። በጣም ነው ትሪት የሚያደርጉት ያስጨንቁሻል ሁሉ በቃ each and everything ዲቴል ይገባሉና ሴቶች ራሱ ይሄ ነገር ባይዘው አይፈልጉትም። አስተውለሽ ከሆነ ይሄን ከሚመርጡ ማይንድ ጌም የሚጫወት ይሄ ባላንስ የሚያረጋቸው ሰው ይፈልጋሉ። እና ይሄ ነገር መነሻው ብዬ የማስበው የነዛ ሰዎች ምንድነው ሰልፍ ቫልዩ አለ መስጠት ነው። ቱ ማች ናይስ ያኛው ሰውዬ ሲሆንላቸው ያ ሰው ጥሩ ስላልሆነ ነው እንጂ እኔ የምገባ ሰው ሆኜ ነው ሳይንስ ሜንታሊቲ ያላቸው ለራሳቸው ቫልዩ ብዙ ስለማይሰጡት የነዛን ሰዎችም የማውረድ ገባሽ። በትክክል ጥሩ ሰው ብትሆን በዚህ ልክ አትንገበገብም። በዚህ ሰዓት አሁን ጀነሬሽኑ ምንድነው የሚያስበው? መልካም የሆነ ሰው ብዙ ጊዜ ገፊ ሲሆን፣ ጌም ተጫዋች ሲሆን፣ ባክ የሚያደርግ አይነት ነገር ይሄ ብዙ ወጣት ላይ የሚታይ ነው። እንዴት ታየዋለሽ? እኔ ሌላ መስመር ብዬ የማስበው ገና ከጀመሩ ግንኙነት ስትጀምሪ ወደ ትዳር ከመድረስ በፊት እኔ ይሄንን አልወድም፣ ነገ ስንጋባ እንዲህ እንዲሆን እፈልጋለሁ፣ እንዲህ እንድናደርግ እፈልጋለሁ የምንላቸው ነገሮች አሉ። ከዚህ ጋር የይዣ አንድ ታሪክ ልንገርሽ። አንድ ሴት አጫውታኝ የራሷ እውነተኛ ታሪክ ነውና ጓደኛ ያለን አለችኝ ከባለቤቷ ጋር አሁን ተጋብተዋል። እኔ ስራ እንድታገዘኝ እፈልጋለሁ፣ ብቻዬን ቤት ውስጥ ስራ አልሰራም። ምክንያቱም አንተም ውጭ ወጥተህ ውለህ ነው የምትመጣው፣ እኔም ውጭ ወጥቼ ውዬ ነው የምመጣው። ለእኔ ዋናዬ ነው ብለዋለች። በቃ ሰው የራሱ ዋና አንዳንድ ሴት ኩሽና እንዲገባባት የማትፈልግ ሴት አለች። ለዚህ ሴት ግን አሁን ሰራተኛ መቅጠር አንችልም፣ ስለዚህ መስራት አለብህ አለችው። እሺ አላት። መጀመሪያ እሷን ማግኘት አይደል ዋና ዓላማው። እሱ ደግሞ ሴት መሀል ያደገ ነው፣ ስራ ምንም አያውቅም፣ ሰርቶ አያውቅም፣ ፍላጎት የሚል ነው። ከዛ እሺ አላትና ተጋቡ። አየችው። ሲቆዩ ምንም የለም። ከዛ አንድ ሳምንት እያለ ሄደ እና በቸርች ምናምን ነው የተጋቡ። ያኔ ቃል ገብተህልኝ ነበር እሰራለሁ ብለህ አሁን የታለ ስትለው እንልችልም ሰው የሚለኝ ፈታችሁ ነው አይደል? እፈታሃለሁ ይሄን ካላደረክ ብዬ አለች። እርግፍ አድርጌ ተውኩት። ቤት ምግቤን ከፈለኩ ውጪ ይዤ እገባለሁ፣ የራሴን ምግብ በልቼ እተኛለሁ አለች። የራሴን ስራ ስርት አደርጋለሁ፣ የራሴን ነገር የእሱን አንዲት ነገር አላደርግም። ምግብ መስራት አቆም፣ ሁሉን ነገር ልብሷንስ ምርጥ አድርጋ የእሱን ትታ የራሷን እጥብጥብ አድርጋ ያንተናለች ቁጭ ያለችና አሳየችው። በቃ እሱን እንደሌላ ነገር። ከዛ እሱ በሳምንቱ እሷ ስራ ስትሄድ እናቱ ጋር እየደወለ ምን ላድርግ ማሚ ምን ላድርግ እያለ ሰርቶ ጠበቃትና በዛ ታርገው ህይወቷን አስተካከለች። እኔ ግን እቺ ሴት ለኔ ጀግናዬ ናት። ለኔ ዋና ላይሆን ይችላል፣ እኔ ስራ ባያግዘኝ ኖርማል ነው ለኔ። ለዚህ ሴት ግን መስመሯን አስመራለች። ስራ እንዲያግዛት ትፈልጋለች፣ ቀድማ ነግረዋለች። ስለዚህ ማክበር ግዴታው ነበር ቃል ከገባ። ስለዚህ ማስመሪያዋን ያሰመረችውን መስመር ደግሞ በራሷ መንገድ አድርጋ አስተካክላለች። በዚሁ ብቀጥል ግን ይሄ የሚፈጥረው ክፍተት ነገ ብዙ ነገሮች ምክንያቱም ትናንት ብያት አላደረኩም ኖርማል ነው፣ ሰው ነገ የሆነ ነገርም ብደግም ኖርማል ነው እያለ ይመጣበታል። ይሄ ሰው ግን ነገ ህይወቱ ላይ ስህተት አይሰራም፣ አይደግምም። መድዬ እዚህ ላይ ግን ትንሽ ቅር የሚል ሀሳብም አለ። ምንድነው ባይ ዲፎልት ደግሞ በታሪክ መስራት የማይፈልግ ወንድ ቢሆንስ? ሌላ ብዙ ነገሩ መልካም ሆኖ ስራ ላይ ድክመትስ ቢኖርበት? ቀድማ ነግረዋለች፣ እንታይ አሳውቀዋለች፣ እሺ ብሏል ነው እኮ። ግን አንዳንድ ሰው በቃ ኔቸሩ ሆኖ በተለይ የወንድ እንትን የማይፈልግ ሰው ይኖራል። ይሄ ሰውዬ ብዙ መልካም ኳሊቲ ካለው ይሄ እኮ ቢግ ቲንግ አይደለም። አሁን ሲናሪዮን ስታይ ይሄ ነገር መፍትሄ ልክ ለምን እንታይ ትንሽ ይመስላል። እቺ ሴት ግን ዋና ይብላለች። አሁን የእሱ ዋና ይሄ ነው። ለሌላ ሰው ግን መፈቀር ሊሆን ይችላል እኮ መታቀፍ ወይ የሆነ መፈለግ አላቅም። እንደ ሰውየውና እንደ ሴትዮዋ ይወሰናል። ለዚህ ሴት ግን ቀድማ ነግረዋለች፣ አሳውቀዋለች፣ ቃል ገብቷል፣ እሺ ብሏል። ያኔ እሷን ለማግኘት ነበር ያለው ካለ ደግሞ ማድረግ አለበት።
ግን አሁን ይሄ በጣም ኢሹ ይሆናል ብዬ አላስብም። ለምን ለትዳር ኢሹ የሚሆኑ ሌላ ትልልቅ ከባባድ ቻሌንጆች አሉ። የሰው ልጅ ያንን እንኳን ችሎ ለቤተሰቡ ሲል ያን ቻሌንጅ የሚያልፍባቸው አሉ። ይሄን ሀሳብ ያው እንደ ሰው ኮንሰፕት አይነት ይለያያል። ከዚህ ሀሳብ ጋር የተያያዘ አንድ ሀሳብ እናወራ። ምንድነው የእይታ ልዩነት? አሁን አንድ ቤት ውስጥ እኔ የማውቃቸው አሉ። ብርጭቆን ዞር አረከው ብላ ታሪክ ይፈጠራል ቤት ውስጥ። አንቺ ብርጭቆን አላስተካከልሽ። ልጅቷ ስታድግ ፐርፌክትሊ ነው ያደገችው። በጥንቃቄ ነው ብርጭቆ የሚቀመጠው፣ እቃዋ፣ ሁሉ ነገር። መኝታ ቤት ውስጥ ልብስ ከተዛነፈ በቃ ሌላ ታሪክ ነው። ካልሲ ወድቆ ከተገኘ እቺ ነገር ሌላ ነገራቸው ሳያጨቃጭቃቸው ያጨቃጭቃቸዋል። ወንድየው ደግሞ ዘና ብሎ ይኖረ ነው። ልብሱን ላያጣጥፍ ይችላል። ሰራተኛ ነው ቤት ኤቭሪቲንግ ሃንድል የሚያደርግለት ምናምን። ይሄ ቤት ውስጥ ትልቅ ጦርነት ያስነሳል። ምናልባት እነዚህ ሰዎች ምንድነው ባክግራውንድሽ መባባል ሊኖርባቸው ይችላል። ይሄ ነገር ከምን መጣ? ይህን ነገር ምናልባት ሚስት ተረስታ ለመስራት መሞከር። አለበለዚያ አንቺ 6 ቁጥር ይታይሻል፣ እኔ 9 ቁጥር ሰገልጬ ከሆነ ሊታየኝ ይችላል። እንዴት ነው ልንግባባ የምንችለው? አደርዋይስ ነይ በኔ ሳይድ እና እዩ ካላልሽ። ስለዚህ እችም ሴት የመጣበት ባክግራውንድ ምንድን ነው? እሱም በዚህ ልክ ፐርፌክት እንድትሆን ያደረጋት ነገር ምንድን ነው? ትረዳዋለች። ይረዳትና ለመስራት እዛ ነገር ላይ አትሊስት ይሞክራሉ። ተረዳሽኛ? አሁን አንድ ሰው እንደውም ፍጹም ነው መሰለኝ ሲያወራ የሰማሁት። በፊት በጣም እጮህ ነበር አለ። በጣም እንደው ነገር ሲሆን ፔሸንት የለኝም። አሁን ያ ማንነቴ ሲገባኝ ነገርኳት። ልጅነቴ ላይ ብዙ የተፈጠሩበትን ትራውማዎች አወራት። በዛ ምክንያት ኢሞሽኑ መቆጣጠር እንደማይችል ያኔ ልኮት ሲሆን ትንሹ ፍጹም ስትል ወዲያው ይስቅና ይመለሳል። ለምን? እሷም ተረዳችሁ እሱም ተረዳውና የመጣንበት ኢንቫይሮንመንት የእኛም የሶሳይቲውም ይለያያል። ለምን እኔን አልሆንክም እያልን ነው የምንጋደለው። ያንቺን እይታ እንዴት ሊያይልሽ ይችላል? አደባክ ያን ሁሉ ዓመት ይዞት የመጣውን ነገር ያ ነገር ሊፈታ የሚችለው ወሬፍ ምን ተፈጥሯል በሚለው ነገር ነውና የእይታ ልዩነትን በመነጋገር እዛ ላይ መስራት ሌላው ነገር ይማስብ። አንዳንዴ ደግሞ ይታይ ምን ያለው ትዳር ላይ ወይ ግንኙነት ላይ ምን ይፈጥራል? መልካም የምንላቸው ነገሮች ራሱ ምንድን ናቸው? መልካምነት ላንቺና ለሌላው ሰው የተለያየ ነው። ስንኖር የሚያጋጥሙን ነገሮች ማለት ነው። አንዳንዱ መልካምነት ማለት ትሪት ማድረግ፣ መንከባከብ፣ እንትን ማለት የሆነ የተሻለ ነገር ማድረግ ሊሆን ይችላል። ለሌላኛው ሰው ደግሞ ታማኝ መሆኑ ራሱ መልካምነት ሊመስለው ይችላል። በትክክል እንደ ባል መሆን አክት ማድረግ ወይ ፕሮቫይድ ማድረግ ምናምን ለሱ ይሄ መልካምነት ጥግ ሊሆን ይችላል። ያንን ክፍተት ይፈጥርና ትልቅ ደረጃ ሊደርስ ይችላል። ምክንያቱም የኔ ልኬት መልካምነት የምለው በጣም ሊወደኝ፣ ሊያፈቅረኝ፣ ሊንከባከበኝ፣ ፕሮቫይድ ሊያደርገኝ፣ ልጆቼ ሊጠብቅልኝ ምናምን ብዬ የምዘረዝራቸው ነገሮች ሲኖሩ የዛኛው ሰው ያ ሌላ ነገር ሲሆን መሸዋወድ ይመጣልና እዚህም ላይ ተነጋግሮ ወደ አንድ ነገር መምጣት አለበት ብዬ አስባለሁ። ምክንያቱም የእያንዳንዳችን መለኪያ የተለያየ ስለሆነ ምክንያቱም ከተለያየ ቤተሰብ፣ ከተለያየ ማህበረሰብ፣ ከተለያየ አስተሳሰብ ፕላስ ደግሞ ወንድነትና ሴትነት በራሱ ልዩነቱ ትልቅ ነው። እይታችን፣ አመለካከታችን፣ ፍላጎታችን ኤቭሪቲንግ የተለያየ ነውና እሱ ምን ይፈልጋል፣ እሷ ምን ትፈልጋለች፣ ለእሷ ምን ባደርግላት ነው ደስ የሚላት፣ ለእሱ ምን በሆንለት ነው ደስ የሚለውን ነገር ብዙ ስራ ይጠይቃል። ባይ ኔቸር ጀነራሊ የሴትና የወንድ ሜንታሊቲ ይለያያል። የጋብቻም ትምህርት ብዙ ጊዜ ሰዎች እንዲማሩ የሚመከረው ለዛ ነው። የጋብቻ ትምህርት የተማሩ ሰዎች በጣም ነው ሾክድ የሚሆኑት። አይተሽ ከሆነ ወሪፍ ባላቀው ኖሮ ይላሉ። ብዙ ሰው እየኖረ ነው የሚማረው፣ እዛው እየፈታ እዛው እየተዋቀሰ ምን እያለ። የተማሩት ሰዎች ግን ኦልሬዲ ዳያር አዌር። ወንድ ልጅ አሁን በብዛት እንደው ለሴቶች የሚጠቅም ምክር ላይፉን ቀለል አድርጎ ነው መኖር የሚፈልገው። ሴት ግን ለእያንዳንዷ ነገር ጥንቁቅ ናት። ለቤቷ ለምታደርገው ነገር ሁሉም ፐርፌክት ሆኖ እንዲሄድ ትፈልጋለች። ወንድ ግን በቃ ፕሮቫይድ ያደርጋል፣ ይሰራል። ደክሞት ሲመጣና እንዴ ማረፍ ሊኖርበት ይችላል። ሴት ግን ለእያንዳንዷ ነገር በትኩረት የምታይ ስለሆነች ወሪፍ ምን ቀነሰበት አይነት የሚሉ አይነት እይታዎች ሊኖራት ይገባል። እሺ እና ያ ሜንታሊቲ ያለ ሁሉም ሰው ሊገነዘበው የሚፈልገው። ሌላ በዚህ ዘመን ላይ ትልቅ ቶክሲክ የሆነ እያየሁት ያለውስ ነገር ሪሌሽንሺፕ ጅማሮ ላይ ተቃራኒውን የመፈለግ ነገር ሰዎች ወጣቱ በቃ ማይንድ ጌም በጣም ይፈልጋል። ለምሳሌ ሁሌ ስልክ ስደውልለት የምታነሳ ሴትን ወይም ስልክ የሚያነሳላት ወንድን አትፈልግም፣ ትገፈዋል። ራደር ዳን ቢዚ ነኝ፣ አልችልም፣ በዚህ ሰዓት አይመቸኝም፣ እስቲ ቆይ እንየው እያለ ካጉላላት ያ ሰው ዋናዋ ነው። የሚያፈቅሩት ራሱ የሱን አይነት ታይፕ ነው። ይሄ ናይስ ሲሆንላቸው መልካምነቱን ፎር ግራንትድ ይወስዱታል። ለትዳር ራሱ አያስቡትም። ለምንድን ነው ብለሽ ታስቢያለሽ? ይሄ ትራውማ አይሆንም። አሁን እኔ አይ ዶንት ኖ ማሰቡ ላይ ይከብደኛል። እንደዚህ ለኔ ነው ግን እውነትሽን ነው። እንደዚህ አይነት ነገሮች አሉ። ሜቢ ግን ይሄ ከትራውማ ጋር ይገናኛል። ምክንያቱም እሷ የምታውቀው ወንድ የምታውቀው አባት ወይ ወንድሟ ነው የሆነ ህይወቷ ላይ ሪሌሽን ላይ ወይ ፐርፌክት የሚመስላት ሰው ኢግኖር የሚያደርግ ስልክ የማያነሳ የሚያመናጭቅ ጊዜ የማይሰጥ ቢዚ የሆነ ያ ሰው ነው አግብቶ ልጆች ወልዶ ትልቅ ደረጃ ደርሶ ያየችው። ስለዚህ ሰብኮንሽስ ማይንድ ደግሞ ከምታውቂው አይደለም የሚነሳው፣ ኮንሽስ ሆነ አይደለም ባይዘው
ምን ትላለች? ለእኔ ትክክለኛ ሰው የሚሆነው ቢዚ የሆነ ስልክ የማያነሳልኝ ጊዜ የማይሰጠኝ በራሱ እንትን የሆነ ይሄ ሳናውቀው ሳያውቁት ነው በደመ ነፍስ ነው እንደዛ ይመስለኛል። አይ ቲንክ ከዚህ ጋር ይገናኛል። ብዙ ጊዜ እንደዚህ አይነት ነገሮች ላይ ለማየትና ለመመልከት ለመረዳት ስሞክር እንዲህ አይነት ነገሮች አግኝቻለሁ። ያ ደግሞ ሴት ልጅ ብዙ ጊዜ የአባቷ አይነት ባል ነው የምታገባው የሚባል ነገር አለ። ምንድን ነው ሀይስ ኮንሰፕት ብለሽ ታስቢያለሽ? ያው የወንድነት መለኪያዋ እሱ ነው ማለት ጾታ። አሁን ለምሳሌ ሴት ሆነሽ ከተፈጠርሽ ቤት ውስጥ የምታውቂው የመጀመሪያ ወንድ አባት ከሆነ ባህሪ እንደ አባት ነው። አመለካከት በላል ሊሆን ይችላል። አነጋገሩ፣ ሚስቱ ጋር ያለው ነገር ሁሉ ብዙ ነገር የምናየው ከልጅነት ጀምሮ አባት ነው። ስለዚህ የወንድነት መለኪያዋ ብዙ ጊዜ ሴት ልጅ አባቷ ነው። እንደዛው ሁሉ ለወንዶች ደግሞ የሴትነት መለኪያ እናት ነች። ከዛ እንደ እናታቸው የሆነች ሴት ይፈልጋሉ። ይሄ ሲያገኙ አይችሉበትም ነው እንጂ እኮ ምክንያቱም እናታቸው ላይ እንደልባቸው ይቀብጣሉ። ቢያጎርፉ ምንም ባያደርጓት፣ ባይደውሉላት፣ ጊዜ ባይሰጧት፣ ቼክ ባያደርጓትም እናት አይደለች። ፍቅራቸውን ፍቅር አስቀንስባቸውም። ሰው ዛሬም የምትንከባከባቸው ሴት የምትወዳቸው ሴት ባይወዷትም ባይንከባከቧትም እንትን ባይሏትም ፍቅሯን እንዳይቀንሱባት ኤክስፔክት ያደርጋሉ። ያ የሴትነት መለኪያ እናታቸው ስለሆነች ነው። ግን በራሱ ልክ አይደለም። እናት ባይ ኔቸር አንኮንዲሽናል ላቭ ነው ያላት። ሴት ልጅ ግን ኮንዲሽናል ላቭ ነው ያላት። በሆነላት ልክ ነው የምትሆነው። ስለዚህ እዚህ ላይ በደንብ መማር ማስተዋል፣ አብሮ መማር ደግሞ ቢቻል በጣም መልካም ነው። ፕላስ ቤተሰቦች ላይ ያለውን ትራውማ ላለመድገም በጣም ኮንሽስ ለመሆን መሞከር። ኢቨን አንዳንዶቹ ተቃራኒ ያደርጋሉ። አሁን በቅርብ ማቃት ልጅ አለች። ለምንድነው በዚህ ልክ ዊክ ሆንሽ እላታለሁ። በቃ ባውንድሪ የላትም። ሁሉ ነገሯ እሺ ነው፣ አክሰፕት ነው የምታደርገው። ለምን ስላት እናቴ አባቴን ዲፌንድ ታደርገው ነበረ አስተዳደጌ ላይ። በቃ ሲጮህ አብራ መጮህ ነው፣ የሆነ ነገር ሲሆን ምናምን ነው። ያ ነገር ቢቆም ኖሮ የኛ ሰላም ይጠበቅልን ነበር፣ ሀፒ እንሆን ነበር። እሷ ግን እንደዛ ባለማድረጓ ቤታችን ተበጠበጠ። ስለዚህ የኔ አሁን ዝም ማለት ልጆቼ ሰላም ናቸው፣ እኔ ሰላም ነኝ፣ ያንን ፒስ መረጥኩ አለ። ዩሲ አንዳንድ ኔጌቲቭ ነገሮችን ድጋሜ ሌላ ኔጌቲቭ ነገርን ይዘው ይመጣሉ። ባላንስ እንዳታረግ የሚያደርግሻል። አዘርዋይስ ኮንሽስ መሆን በጣም ያስፈልጋል። የለመደው ማንነታችን ቤት በኩል ቀጥሎ ይዞን እንደሚያመልጥ አናውቅም። ለምሳሌ እኔ አንድ ጓደኛ ያለች የአባቷ ከእናቷ ጋር አብሮ ነው በርበሬ የሚቀነጥሰው። ውጭ ስቴድ በጣም ያለቅሳል። በጣም ሂዝ ኢኖሰንት እና ናይስ ፐርሰን። ከዛ ልጅቷ የዓለም ወንድ እንደዛ እንደሆነ ነው የምታውቀው። ሺ ሶ ኢገር ለማግባት ዴት ለማድረግ እና ሪያሊቲ እኮ እንደዚህ አይደለም የሆነ ሰዓት ሁሉ እንላት ነበር። ከዛ ሺ ቢካም ሄርትድ በጣም መጎዳት ጀመረች። በቃ በተለያየ ሰው አሁንም አታርፍም። በቃ አለ ብላ ኤክስፔክት ታደርጋለች። አሁንም ትራውማታይዝድ ሆና ያ ነገር ከምን መጣ አለን። የምታየውን መልካም ነገር እንዳለ ሁሉ በጎ መመኘቱ መልካም እንዳለ ሆኖ ማይንድ ስቴትሽንም በዛ ጥግም ላይሆን ይችላል። ገባሻ? ልክ እንደ አባትሽ የሚቀጥለውም ሰው ላይ መጣ ስለሚችል ራስንም ማዘጋጀት በዛ ልክ አርጎ ያስባለሁ። እንደኔ ዋና መፍትሄ ብዬ የማስበው መጀመሪያ ከማግባታችን ሪሌሽን ውስጥ ከመግባታችን በፊት አንደኛ ራሳችንን በደንብ መረዳት። ምን እፈልጋለሁ እኔ የቱ ጋር ጎበዝ ነኝ? ምክንያቱም እኛ የተሻለ ሰውና ብቁ ሰው እንደምንፈልግ ሁሉ ያ የተሻለውና ብቁ ሰው ደግሞ የተሻለ ሰው ያስፈልገዋል። ለዛ ሰው የሚሆን የተሰራ ማንነት አለኝ ወይ ብለን ማስተዋልና ራሳችን ላይ ትኩረት ማድረግ። ከዛ ደግሞ ቀጥሎ ለመረዳት ሬዲ መሆን። እኔ እንደፈለኩት ቀጥቅጬ እሰራዋለሁ ሳይሆን ኦልሬዲ የተሰራ ሰው ነው የምናገባው። ሰው መቀበል ያለብንን ነገር መቀበል፣ ማስተካከል ያለብንን ነገር ማስተካከል፣ ራሳችንን ጭምር። ግን ዋናችንን ለእኔ ግን ዋና ነው የማስበው ዋናችንን ከጅምሩ ማስመር፣ ማስተካከል፣ ሼፕ አድርጎ መሄድ። ከዛ ነገ ትልቅ ችግር አይፈጥም። አለበለዛ ያን ሰው ላለማጣት ነገርዮ እንዳይታወቅ ብሬክ ላለማድረግ ብለን ዛሬ እሺ ልክ ነው ይሁን ያልነው ነገር ሁሉ እድሜ ልካችንን ዋጋ ያስከፍለናል። ሌላኛው ደግሞ ሬድ ፍላግ አለማለፍ። ሬድ ፍላግ ነው። በቃ አንድ ቀን ካገኘንና የሆነ ማለፍ የሌለብንን ላይን ካለፍን ነገ ህይወቷን ዋጋ የሚያስከፍላትን ሬድ ፍላግ በጣቱ ሲሄድ ታገኘዋለች። እሱም እንደዚህ። ስለዚህ ከጅምሩ ሬድ ፍላግ ከሆነ ሬድ ፍላግ ነው። በቃ ይቅርታ ብሎ መስተካከል ካለበት እዛው ጋር ይስተካከል። መቆም ካለበት ያኔ ይቆም። መሰራት ያለበት ነገር ያኔ ተሰርቶ ይለፍ። ለእኔ ዋና የምላቸው እነዚህ ናቸው። ሌላው ደግሞ ለመማር ሬዲ መሆን፣ አብረው መማር፣ በመንፈሳዊነት ቢያድጉ። ምክንያቱም እንዳልነው ሴትና ወንድ በራሱ የተለየ አፈጣጠር ስላለን እሱን ለመረዳት ለማወቅ፣ ነገ ቤተሰብ እንዴት እንገንባ፣ ልጆች እንዴት እናሳድግ የሚለውን ከጅምሩ በአንድነት መሆን እንጂ ችግር ሁሌም አለ። ችግር ፐርፌክሽን አለመጠበቅ። ሌላ በስተመጨረሻ ለማጠቃለል ያህል ምንም አይነት ስሜት ሲሰማቸው እነዛ ሰዎች ኢሪቴትድ ከመሆን በፊት እዛ ሰው ውስጥ መሆን፣ ማንነትሽን እሱ ቦታ ላይ ማስቀመጥ። በቃ ያም ሰው አንቺም
ከምን አንግል ሊያስበው ቻለ? አትሊስት መገንዘብ ብዙዎቻችን መገንዘቡ ላይ የለም ጮሆ መጋጨቱ ላይ ነን። ስለዚህ አንደርስታንዲንጉ ላይ ከየት መጣ አመለካከት እንዴት ብሎ ለመረዳት መሞከር ከፈጣሪ በታች እንላለን። እናንተስ ትንንሽ የሚመስሏችሁ ግን ትዳርና ሪሌሽንን የሚበጠብጡ ችግሮች ምንድን ናቸው ትላላችሁ?